እስራኤል በጋዛው ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ጥቃት በመክፈት የሚታወቁት የሁቲ አማጽያን አሁንም በቀይ ባህር ላይ ስጋት ፈጥረዋል። አብዛኛውን የየመንን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤልና ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦችን የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ እየዛቱ ነው። የኢራን ወዳጅ ሆነው ለአንድ ወር ዝምታን መርጠው የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንኑ አረጋግጣለች። የየመን ዋና ከተማ ሰናን ጨምሮ ሰሜናዊውንና ሌሎችንም የአገሪቱን ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ቡድኑ በኢራን ላይ የተከፈተውን ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈት ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁ ስጋት ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስም እየተነገረ ነው። እስራኤል በሐማስ ለተፈጸመብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመት አካሄደችውን የማያባራ ጥቃት ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችንም ወደ እስራኤል አስወንጭፈዋል። አሜሪካም በቀይ ባህር ላይ ያሉትን የጦር መርከቦች በመጠቀም የተወሰኑትን በማክሸፍ ሌሎቹን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንዲወድቁ ማድረጓን አሳውቃ ነበር። ሁቲዎች ተቆጣጥረዋቸው በሚገኙት ከየመን የባህር ዳርቻዎች በሚያስወነጭፏቸው ባላስቲክ ሚሳይሎች ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦችን ኢላማ የሚያደርጉት። በዚህም ሳቢያም የዓለማችን ታላላቅ የመርከብ ጭነት ማጓጓዣ ተቋማት የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረጅም የባህር ጉዞ ማድረግን ምርጫቸው እያደረጉ፣ በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚመራው ማዕከላዊ ሴንትኮም ሁቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች የሚደገፉት በኢራን መሆኑን አሳውቋል። ሁቲዎች አሁንም ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተዋል። ይህንንም ተከትሎ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስበዋል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲረቁም አስጠንቅቋል። ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የአገሪቱ የሺዓ ሙስሊም ናቸው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዝዳንት ከነበሩት አሊ አብደላ ሳሌህ አገዛዝ ውስጥ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውን የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ነው። ራሳቸውንም አንሳር አላህ ወይንም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስተንስ አባል መሆናቸውን ማስታወቁ። ከሁቲ በተጨማሪ ሐማስና ሄዝቦላህ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋናዋ ደጋፊያቸው በተከፈተባት ጥቃት ምክንያት ምንም እንኳ በኢራን ላይ ጥቃቱ ከተጀመረ ከአንድ ወር በኋላ ኢራንን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸው መርከቦችን እንደሚመቱም ዝተዋል። ሁቲዎች በመጀመሪያ ላይ ከፍተኛም የፖለቲካ ጥንካሬ ማግኘት የቻሉት ፕሬዝዳንት አሊ አብደላህ ሳሌህን በተኩት ፕሬዝዳንት አብድራቡህ ማንሱር ሃዲ ላይ የተነሱበት ወቅት ነው። ይህም በአውሮፓውያኑ 2014 ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ፕሬዝዳንት ሳሌህ ጋር ስምምነት ላይ ከደረሱ በኋላም እሳቸውን ወደ ስልጣን ለመመለስ አስበው ነበር። በቀጣዩ ዓመትም በየመን በሰሜናዊ ክፍል የሚገኘውን የሰዓዳ ግዛትን ተቆጣጠሩ። ይህም ዋና ከተማዋን ሰናን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱ አስገድዷቸዋል። የየመን ጎረቤት የሆነችው ሳዑዲ አረቢያም ወታደራዊ ጣልቃ ገብነት በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞከረች። ሳዑዲ በተባበሩት አረብ ኤሚሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከሀገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመን ግዛትን በመቆጣጠር ቀጥለውበታል። ፈረንጆቹ 2017 የቀድሞ ፕሬዝዳንት አሊ አብዱላህ ሳሌህ ወደ ሳዑዲ ጎራ ለመቀላቀል ሲሞክሩ በሁቲ ታጣቂዎች ተገደሉ። የሁቲ አማጽያን በሊባኖስ ውስጥ ከሚገኘው ከሺዓው ታጣቂ ቡድን ሄዝቦላ ጋር ጥብቅ ቁርኝት አላቸው። ሄዝቦላም ለሁቲ አማጽያን ከፈረንጆቹ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጠ መሆኑን ሽብርተኝነትን የሚዋጋው ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚያዩት ሲሆን ሳዑዲ አረቢያን ደግሞ ሁለቱም የጋራ ጠላታቸው አድርገው ነው የሚመለከቷል። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለችም
የሚሉ ጥርጣሬዎች ጎልተው ይሰማሉ። ሁቲዎች በፈረንጆቹ 2017 በሳውዲ መዲና ሪያድ ላይ ያስወነጨፉትን ባላስቲክ ሚሳኤል ያቀረበችው ኢራን ናት በማለት አሜሪካና ሳውዲ አረቢያም ከሰው ነበር። ተጨማሪም በፈረንጆቹ 2019 ሁቲዎች የሳውዲ ነዳጅ ማምረቻዎችን ለማጥቃት የተጠቀሙባቸውን የክሩዝ ሚሳኤሎችና ድሮኖችን የሰጠችው ኢራን ናት በሚል ሳውዲ ሌላ ክስ ከፍታ ነበር። ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳኤሎችን ወደ ሳውዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤምሬቶች ኢላማዎች ላይም ጥቃት ሰንዝረዋል። እነዚህን መሳሪያዎች ለሁቲ አማጽያን ማቅረብ የተባበሩት መንግስታት በኢራን ላይ የጣለውን የጦር መሳሪያ እገዳ የሚጥስ ቢሆንም ኢራን በጭራሽ ክሱን አትቀበለውም። ዓለም አቀፍ እውቅና የተሰጠው የየመን መንግስት የፕሬዝዳንቱ አመራር ምክር ቤት ነው። ፕሬዝዳንት አብዱራቡህ ማንሱር ሃዲ በፈረንጆች 2022 ስልጣናቸውን ለምክር ቤቱ አስተላልፈዋል። የምክር ቤቱ መቀመጫም በሳውዲ አረቢያ መዲና ሪያድ ነበር። ሆኖም አብዛኛው የየመን ህዝብ የሚኖረው በሁቲ አማጽያን ቁጥጥር ስር ባሉ አካባቢዎች ነው። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ አገራት ወሳኝ የቀይ ባህር መተላለፊያ የሆነውን ባበል መንደብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ እያስጠነቀቁ ነው። በተጨማሪም ሐማስና ኢራን ለመሰሉት አጋሮቻቸው ያላቸውን ረዳትነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸው በተግባርም አሳይተዋል። በተጨማሪም በጋዛ ወቅትና አሁን ደግሞ ኢራን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት እየፈጸሙ ነው። ቀደም ሲል በእስራኤል ላይ በፈጸሙት ጥቃት ከእስራኤል በኩል የተሰጠው አጸፋም ከፍተኛ ዋጋ አስከፍሏቸዋል። ተፈጸመባቸው የአየር ድብደባዎች ከባድ ቁሳዊ ጉዳትን ከማስተናገዳቸው በተጨማሪ በርካታ መሪዎቻቸው ተገድለውባቸዋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።